ሰላም ሰላም ጤና ይስጥልኝ የኪያ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ዛሬም ተመልሼ መጥቻለሁ ዛሬ ደግሞ ይሄን የምታዩትን ምርጥ ኬክ እንዴት አድርጌ እንዳዘጋጀሁት የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት ከነ ሙሉ አሰራሩ ባለፈው በነገርኳችሁ መሰረት ከነ ኬኩ አሰራሩ በፍርኖ ዱቄት እንዴት አድርገን እንደምንሰራ ሁሉንም ነው ይዤላችሁ የመጣሁት እንግዲህ አብራችሁን ቆዩ አሁን ወደ ቪዲዮ ሄዳለሁ እሺ በመጀመሪያ የሚያስፈልገን 3 ኩባያ የፍርኖ ዱቄት ነው ማንኛውንም የፍርኖ ዱቄት ለዳቦ የምንጠቀመው ማለት ነው 2 ሻይ ማንኪያ ቤኪንግ ፓውደር እናደርግበታለን ላይ ሩብ ሻይ ማንኪያ ትንሽዬ ጨው እናደርጋለን ሳንለውሰዋለን ዱቄቱን በምን ለካው ሰዓት በኩባያው እንትን ማለት የለም ጥቅጥቅ ማድረግ የለብንም በተን አድርገን ነው የምንለካው ልክ እንደዚህ ካረግን በኋላ እሱን ወደ ጎን እናደርግና ሌላው የሚያስፈልገን 5 ላርጅ እንቁላል ነው እና 5ቱን እንቁላል ነጩን ክፍል ነው የምንጠቀመው እና በሌላ መንጹህ ቃል አድርገን እንለያለን ማለት ነው ነጩንና አስኳሉ ከፍሪጅ ውስጥ አውጥተን እንቁላሉን ውጪ ተቀመጠ መሆን አለበት ወዲያው ከፍሪጅ እንዳወጣን መጠቀም የለብንም የምጋግረው ነጭ ኬክ ስለሆነ ነው ነጩን ብቻ የምጠቀመው ጫኬ ኮነ የምትጋግሩ ችግር የለውም አስኳሉን ብቻምሩት በመቀጠል እኔ በዚህ ነው የምሰራው በእጃችንን መስራት እንችላለን ያው ትንሽ ያደክማል እና ይሄንን ብረት ነው የምጠቀመው እሱ ላይ 1 ኩባያ የገበታ ቅቤ ጨው የሌለው የገበታ ቅቤ ውጪ ተቀመጠ መሆን አለበት ከፍሪጅ ውስጥ ወጥቶ እንደምታዩት ልስልስ ያለ ነው እሱን እናረግና ብቻውን እንመተዋለን ልክ እንደዚህ ለስለስ ካለ በኋላ ስኳር እናረጋለን 2 ኩባያ ስኳሩ ያው ኬክ ነው እንደምታውቁት ብዙ ጊዜ ያው ኬክ ማለት ስኳር ነው ካለ ስኳር ደግሞ መሆን አይችልም እና እናንተ ከፈለጋችሁ ስኳሩን ቀነስ አድርጋችሁ ሞክሩት እኔ ግን የጨመርኩት 2 ኩባያ ነው ብዙ ጊዜ ያው ኬክ ምንበላው ከስንት አንዴ ስለሆነ ሁሉንም ደግሞ ብቻችንን ስለማንበላው ብዙም ስኳር አይበዛም ያው ኬክ ስንገዛም ስኳር ብቻ ነው ለማንኛውም እኔ የጨመርኩት 2 ኩባያ ነው እሱን ደግሞ አብረን አሁን በደንብ አድርገን እንመተዋለን እንደዚህ የመተን መጠራረግ መርሳት የለብንም ዙሪያውን እንደምታዩት ልክ ከለሩን እንደዚህ ነጣ ሲል ቀየር ሲያደርግ እንቁላሉን ውሃ ነጩን ክፍል መጨመር እንጀምራለን ማለት ነው ዙሪያውን በመንሰራ ሰዓት መጠራረግ መርሳት የለብንም ሁሉም እንዲቀላቀል እየመታው ነው የምጨምረው ነጩን ክፍል እንቁላሉን ነጭ ክፍል እየመታን ቀስ እያልን ነው የምንጨምረው ባንድ አይደለም የምንጨምረው
ልክ እንደዚህ እንደምታዩት ቆንጆ ሆኗል አሁን። ስለዚህ ቫኒላ ጨምርበታለሁ። ቫኒላ ኤክስትራክት 2 የሻይ ማንኪያ። ልክ እንደዚህ በደንብ ከለሰለሰልን በኋላ ቀደም ያዘጋጀነውን ዱቄቱን እንጨምራለን። ግን በአንድ ጊዜ አይደለም እንጨምረው፣ ቀስ እያልን ነው። ግማሽ ግማሹን ነው የምንጨምረው። ዱቄቱን እየጨመርን ወተት እናደርግበታለን። እዚህ ጋር 1 ኩባያ ከፍሪጅ ወጥቶ ውጭ የተቀመጠ ሆል ሚልክ ነው እና እሱን ጠብ እያደረግን ነው ዱቄቱን የምናደርገው። በነገራችን ላይ ዱቄቱን ስንጨምር በጣም መምታት የለብንም። በማሽን የምንጠቀም ከሆነ በጣም በትንሽ ነው መሆን ያለበት፣ ምክንያቱም በጣም ስንመታው ይደርቃል ኬኩ። በዛ ላይ ደግሞ የሆነ ኒኬ ማረግ ነገር ያመጣልና ስለዚህ በእጃችን ከሆነ ቀስ እያልን ገልበጥ ነው የምናደርገው። በማሽን ከሆነ ግን በጣም ትንሹ ላይ አድርገን ነው ማድረግ ያለብን፣ ቀስ እያለ እንዲለውሰው፣ በጣም እንዳንመታው። የዚህ መልክ ከለወስኩት በኋላ ይበቃኛል። ከዛ ይቀረውን በማማሲያ ነው ማማስለው እንዳይደርቅብኝ። እንዳልኳችሁ በጣም መለወስ የለበትም። ስለዚህ እንደዚህ ካረግን በኋላ በእጃችን ነው የምንለውሰው እንደዚህ በማማሲያ። አሁን እንደዚህ ከለወስኩት ይበቃል። ብዙ እንትን አይልም፣ አያስፈልገውም ከዚህ በላይ። እንደምታዩት በጣም ቆንጆ ሆኖ ነው የተለወሰው። እሺ የምጠቀመው እነዚህ ነው የምታያቸው 2 መጋገሪያዎች ነው እና 8 ኢንች ነው። ቅቤ ቀባዋለሁ። ቀደም ቅቤ ሳደርግ እንትን ያሉን እሱ ነው የምቀባው እኔ እና በደንብ አድርገን ቅቤ መቀባት አለብን። ከታች ወረቀት አደረግበታለሁ። መጋገሪያ ወረቀት ከታች ይሄንን ማድረገው ለማላቀቅ ይመቸናል። እንደዚህ በመናረግ ሰዓት በቀላሉ ለማንሳት ይመቸናል። ዙሪያው ላይ ደግሞ ዱቄት አደረግበታለሁ። ትንሽ ዱቄት እንደዚህ ካደረግን በኋላ ይሄን እያዘጋጀን ኦቭናችንን በ350 ላይ ማሞቅ አለብን። እንደዚህ ዙሪያው እንደምታዩት በደንብ እናራግፈዋለን። ካረግን በኋላ እንደዚህ ዱቄቱን በደንብ እናራግፈዋለን። እንግዲህ ሊጣችን ደርሷል። መጋገሪያችን ላይ አድርገን እኩል አካፍለን በተቻለ መጠን እኩል ለማድረግ እንሞክራለን። መሀሉ ላይ በደንብ እንዳይወፍርብን እንዳይል ወደ ላይ እንዳይል እኩል እንዲሆን በተቻለ መጠን በደንብ ለማስተካከል እንሞክራለን። እንደዚህ ፍላት ማድረግ አለብን። ሳይሆን እንግዲህ እኩል ይመስላል። በተቻለ መጠን እኩል ለማድረግ ነው የምሞክረውና ካልሆነም ችግር የለውም፣ ግን እኩል ነው አሪፍ ነው። እንደምታዩት እንግዲህ ይሄን ይመስላል። አሁን ኦቨን ውስጥ ከትቼ ከ30 እስከ 45 ደቂቃ ያህል አበስላለሁ። ወይም ደግሞ ስንጥር ነገር ከታችሁ ስታወጡት ምንም አይነት ፊት ይዞ ካልወጣ ደርሷል ማለት ነው። ስለዚህ አሁን ከተን እናበስልና ምን እንደሚመስል ደግሞ ከበሰለ በኋላ እናያለን። የክሬሙን አሰራር ከዚህ በፊት ስላሳየሁትኝ ድጋሚ ማሳየት አይጠበቅብኝም እና ቻናል ላይ ታገኙታላችሁ። ሊንኩን ከታች ኮሜንት መስጫ ላይ ወይም ደግሞ ዲስክሪፕሽን ባክሱ ላይ አስቀምጥላችኋለሁ። እኔ በጣም የምወደው ይሄኛውን ክሬም አሰራር ስለሆነ ብዙ ጊዜ የምጠቀመው ይሄኛውን ነው። ሌላም አይነት አለ በቅቤ ብቻ የምናዘጋጀው። እሱንም ከፈለጋችሁ ከታች ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ባክስ ላይ ወይም ደግሞ ቻናል ላይ ስገቡ ታገኙታላችሁ። የምንጠቀመው የእንቁላል ነጩን ክፍል ፓስቸራይዝድ ሆነ መሆን አለበት። ካልሆነ ደግሞ ቤት ውስጥ ማዘጋጀት ይኖርብናል። ነጩን ክፍል ነው የምንጠቀመው። ከዛ ደግሞ ፓውደር ሹገር ነው የምንጠቀመው፣ ዱቄቱን ስኳር ማለት ነው። እና አብረን እሱን ከመታን በኋላ
ቅቤ እናረግበታለን። የምጠቀመው የጨው የሌለው የገበታ ቅቤ ነው። መጠኑን ሁሉንም እዛኛው ላይ ታገኙታላችሁ። እዛኛው ቪዲዮ ላይ ከስራ አስቀምጥላችኋለሁ እንዳልኳችሁ እና ቀለጥ ያለ መሆን አለበት። በጣም የቀለጠ ሳይሆን መካከለኛ ማለት ነው። ከፍሪጅ ውስጥ አውጥተን ረጅም ሰዓት ውጪ ካስቀመጥ ነው በቂ ነው። ጣሙን ደግሞ እኔ ቫኒላን የተጠቀምኩት፣ እናንተ የምትወዱትን ማንኛውንም ጣም መጠቀም ትችላላችሁ። እንደምትሰሩት የክሬም አይነት ይለያያል ጣሙ እና እናንተ የምትፈልጉትን አድርጉበት። እኔ ቫኒላን ያደረኩበት በጣም ቀላልና በጣም ብዙ ስኳሩ ጣዕሙ የማይበዛበት ክሬም ነው ይሄ ክሬም እና እኔ በጣም ነው የምወደው። ከጨረስን በኋላ ደግሞ የምንፈልገውን ከለር እናረግና እናስተካክላለን በመንሰራው መንገድ ማለት ነው። እንደምታዩት ቆንጆ ሆኖ በስሎ ወጥቷል። እንደዚህ በስቴኪኒ ነገር ስንጥር ነገር ከተታ አድርገን ማየት እንችላለን። እንደምታዩት ሁለቱም ቆንጆ ነው። አሁን በደንብ መቀዝቀዝ አለበት። ይሄ ከተቻለ እንዳልኳችሁ ከዚህ በፊት ፍሪጅ ውስጥ ብናሳድረው ጥሩ ነው፣ አንድ ቀን ቀደም ብለን ከጋገር ነው። ዛሬ ግን እኔ ዛሬውኑ ጋግሬ ስለሆነም ዲኮር ማድረገው በደንብ እንዲቀዘቅዝ ትንሽ ከቀዘቀዘ በኋላ ፍሪጅ ውስጥ ከተዋለሁ። መጀመሪያ ግን ውጪ ቀዝቀዝ ማለት አለበት ፍሪጅ ከመክተቴ በፊት። በጣም አሪፍ ነው እንደምታዩት። ይሄንን በፈለግነው መልኩ ራሱ ዲኮር ማድረግ እንችላለን። ኬክ በቃ ለመጋገር ስንፈልግ ይሄን በመጠቀም መጋገር እንችላለን። ይሄኛው ነጭ ኬክ ምንም አይነት ነገር የሌለው ነጭ ኬክ ማለት ነው። አያችሁት እንዴት ቆንጆ እንደሆነ። ዳርዳሩን መጀመሪያ አልላቀቅ ካላችሁ እንደዚህ ዙሪያው ማላቀቅ ነው በማንኪያ። ወረቀቱን ያረግንበት እንደዚህ ያያችሁ እንዳያር ያረግልናል። አንደኛ በመናወጣው ሰዓት በቀላሉ ይለቅልናል። ከታች ዳርዳሩ ችግር የለውም፣ በማንኪያም ወይ በቢላ ስንጠርገው ይለቃል እና ከታች ወረቀት ካላረግን ትንሽ ያስቸግረናል። እና እንደዚህ ቆንጆ ነው በስሏል እንደምታዩት። እሺ እንደምታዩት ኬኩ ቀዝቅዟል። ፍሪጅ ውስጥ አስቀምጬው በደንብ ቀዝቅዟል። አሁን ክሬማችንም ደርሷል። ወደ ዲኮር ወደ ማረጉ እንሄዳለን። ልክ ባለፈው እንዳሳያችሁ መጀመሪያ እዚህ ውስጥ አረግና ከዛ እዚህ ውስጥ ጨምሬ ዲኮር እናደርገው እንጀምረው። ክሬማችንን ለብቻው ስናረገው ለማጽዳት ይመቸናል። ልክ እንደዚህ ክሬም ካዘጋጀው በኋላ ኬኩን አረግና መቁረጥ አያስፈልገኝም። ይሄ ራሱ ተስተካክሏል። ልክ ሁሌ እንደምናደርገው ከላይ መጀመሪያ ክሬም አረጋለሁ። በፊት እንዳያችሁኝ በማማሲያ ነበር እያረኩ ማረገው። አሁን እስኪ እንደዚህ ልሞክረው ብዬ ነው። ቀለል ይላል መሰለኝ ሳስበው። እዚህ ክሬም ካረኩ በኋላ ይሄኛውን ገልብጬ ነው የማደርገው። ስለዚህ እንዳልን ከዚህ በፊት እንደምናደርገው ያው የመጀመሪያውን
ክራንኮት የሚባለውን እናረጋለን ማለት ነው። በደንብ እንሸፍነዋለን። ሰፈራችን ኮንስትራክሽን እየተካሄደ ስለሆነ ድምፁ ከተገባ እንግዲህ ይቅርታ ምን ማድረግ አይቻልም ማለት እንደምታዩት ክራንኮት የሚባለውን እንግዲህ የመጀመሪያውን አርጌበታለሁ። ፍሪጅ ውስጥ ትንሽ አቆየውና ተመልሼ መጥቼ ደግሞ ሁለተኛውን እናረጋለን። እንደምታዩት ቀዝቀዝ አርጌው አውጥቻለሁ ፍሪጅ ውስጥ። ድጋሚ ሁለተኛውን ዙር አረግበታለሁ። በፊት እንደምናረገው ሁለተኛውን ዙር በደንብ አድርጎ ማለስ ነው። አሁን በስስ ነው ማረገው፣ ምክንያቱም በኋላ ላይ ድጋሚ ስለምናረግበት በጣም በስሱ ነው የምናረገው፣ ኬኩ ብቻ እንዳይታይ ያህል። ከላይ እንደዚህ አለማረግ እንችላለን። አሁን ያው የዛሬው ኬክ ይሄኛውን ብቻ ነው የጀመረው በቃዋል። ከፈለግን ግን መጨመር እንችላለን። ስለዚህ ይሄኛውን በደንብ አድርጌ አለስልሳለሁ። እንደምታዩት የዚህን ያህል አስተካክያለሁ። ብዙ መጨናነቅ አያስፈልግም፣ ምክንያቱም ከዚህ በኋላ ገና ስለምናስተካክለው አሁንም ፍሪጅ ውስጥ ከትቼ ትንሽ ቀዝቀዝ አድርጌ አውጣዋለሁ። እንደምታዩት ኬኩ ቀዝቅዞ ወጥቷል። አሁን ማሳመር እንጀምራለን። እኔ የምጠቀመው ይሄኛው የምታዩት ነው። ጠፍጣፋ ቢሆን ይመረጣል። እኔ ግን ያው ባለኝ ነው እንደምሰራው። ሁላችንም ባለን ብንሰራ ጥሩ ነው፣ ሌላ ከምንል እና ክሬሙን ፒንክ አድርጌዋለሁ። እንደምታዩት ከዚህ በፊት ስላሳየሁት ሁሉንም ከታች አስቀምጥላችኋለሁ እና ከዚህ ነው የምጀምረው ማለት ነው። ከላይ እንደዚህ እናረግና ወደታች እንወርዳለን። የኔ ትንሽ እቃው ወፈር ይላል፣ ስለዚህ ቶሎ እንትን ማለት አለብኝ። ከዛ እንደዚህ ላይ ይታይ መሰለኝ። እና በመሃል የምናረገው ክፍተት አንድ አይነት መሆን አለበት፣ እንደዚህ ማለት ነው። ስለዚህ እዚህ ጋር አረጋለሁ። ልክ እንደዚህ እዚህ ጋር ነው የምናረገው። አይመቸኝም ካሜራ ላይ ለማስገባት። እንደዚህ ማለት ነው። ቀጥሎ አንድ ወደ ታች አረጋለሁ ማለት ነው። ቆተልቅ ከዛ መሀለኛውን የታውኑ ላይ ከላይ እናሳልፋለን። ይሰፋ ይምላልኩ ታዲያ እንደምታዩት እዚህ ጋር ፊክስ ለማድረግ ሞክሬያለሁ። እዚህ ጋር ትንሽ አስፍቼው ነበር፣ አንስቼ መልሼ አድርጌበታለሁ። ስለዚህ ልክ እንደቀደሙ ከላይ አሁንም እናረጋለን። እንዳልኳችሁ እቃው ይሄ አይደለም፣ ጠፍጣፋው ወይን ቻንስ ያለች ነበር። እኔ ስለሌለኝ በዚህ ነው እየተጠቀምኩ ያለሁት።
ይሄ የመጀመሪያ ነው እንግዲህ ስሰራ ሁሉንም እንደዚህ ያረኩኝ ለመጨረስ ሞክራለሁ ማለት ነው እስከ መጨረሻው ድረስ እንደምታዩት ይሄን ይመስላል በተቻለ መጠን ለማስተካከል ሞክሬያለሁ አሁን ከላይ የቀረውን እናደርጋለን ማለት ነው በነገራችን ላይ የምትፈልጉትን አይነት አበባ ወይም ደግሞ ቸኮሌት ማንኛውንም ነገር ከላይ ማድረግ ትችላላችሁ እና አርቲፊሻል አበባ መሪል አበባ የፈለጋችሁትን ላይ ማድረግ ትችላላችሁ እንዴት አድርገን እንደማሳምረው ደግሞ አብረን እናያለን ይሄን ይመስላል እንዴት በጣም አሪፍ ያው ትንሽ እንትን ቢሆን አነስ ብትል አሪፍ ነበር ተጣጣፋው ነው ለመጀመሪያ ጊዜ ከላሉን ማረቀው ጀምር ዛይቴ ትላለህ አበባውን እናንተ በምትፈልጉት መልኩ አሬንጅ ማድረግ ነው እኔ እንግዲህ ያየው የሚያስፈልግ ቦታ ላይ ነው የምከተው እንደዚህ እንግዲህ ነጩ ዙሪያውን አድርጌያለሁ በመሃል ላይ ፒንኮቹን ላርግ እያልኩ ነው የትኛው እንደሚያምር አይደለም እንደዚህ የሚያምር መሰለኝ እንሞክረውና ካልሆነ እናስተካክለዋለን አይሻል ያ እንሞክር እንደምታዩት እኔ በዚህ መልኩ አበባውን አሬንጅ አድርጌዋለሁ እንዳልኳችሁ እናንተ በምትፈልጉት መልኩ እንትን በሉት እና እኔ እዚህ ጋር ማንጠልጠያ ባረግበት ያምራል ብዬ ስላሰብኩኝ ይሄንን በፎይል ነው ያዘጋጀሁት እንዳያችሁ እና ፎይል አድርጌ ከላይ ደግሞ ከለር ቀብቼ ፎንዳንት አድርጌበታለሁ እናንተ በምትፈልጉት ነገር በወረቀት መስራት ይቻላል እዚህ ጋር እንደምታዩት ጫፉ ላይ ስቲኪን አድርጌበታለሁ ስለዚህ የምፈልገው ቦታ ላይ ወስጄ ሰፋዋለሁ እንደምታዩት ይሄንን ይመስላል በእኔ በጣም ወድጄዋለሁ እንግዲህ እናንተ ደግሞ ለራሳችሁ ለእናቶቻችሁ ለምትወዱ ስለማንኛውም ሰው ለእናቶች እንደዚህ ሰርተን ሰርፕራይዝ ማድረግ እንችላለን እኔ ደግሞ ያው እንደምታዩት ለራሴ ነው ያዘጋጀሁት መንከር አስፈላጊ እና ሞክሩትና እናንተ ደግሞ አስተያየታችሁን ላኩልኝ እኔ በጣም ወድጄዋለሁ እንዳልኳችሁ ይሄኛው መስሪያው ቢኖራችሁ ከዚህ የተሻለ መስራት እንችላለን ያው ባይቤት ውስጥ ባለን ግን እንደዚህ አድርገን መስራት እንችላለን የዛሬው ቪዲዮ እንግዲህ ይሄን ይመስላል ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ እስከዛው ሰላም ቆዩ ቴንክ ፎር ዋቺንግ ባይ በጣም የሚያምር ቀን አረንጓዴ ለአባቶች ቀን ደግሞ አረንጓዴ አበባ እናደርግና ምን ችግር የለውም ዋናው ፍቅሩ ነው እንካፈላለን